የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቁሞ ባለፉት 4 ዓመታት 200 ሺህ ያህል ዜጎችን በቀጥታ በማወያየት በፌዴራል ደረጃ የሚመክሩ 4000 ተመካካሪዎችን አስመርጧል። ኮሚሽኑ ከሐምሌ 8 2018 ዓ.ም ጀምሮ በ8 ወሳኝ አጀንዳዎች ላይ ሲያመካክር ቆይቶ አሁን በአብዛኞቹ ጉዳዮች ላይ በመግባባት ምክክሩን ለማጠናቀቅ የሰዓታት ዕድሜ ብቻ ቀርተውታል። ይህ ሀገራዊ ምክክር ለኢትዮጵያ መሰረት የሚጥል ነው ያሉት በምክክሩ የተሳተፉት ወጣት ጸጋው ታደለና አቦር ታዬ ምክክሩ ለብዙዎች የተስፋ ብርሃን የሚፈነጥቅ ስለመሆኑ አብራርተዋል። ለዛሬ በመድረሳችን ትልቅ ተስፋ ነው በኢትዮጵያ ለወደፊትም ለሀገሪቷ ላለው ለነበሩት ቁርሾች የሚፈቱበት መንገዶች መሰረት ጥለናል ብለን ነው እናስበው። እንግዲህ ለኢትዮጵያ ትልቅ እምርታ ነው፣ አዲስ ለውጥ የሚያመጣበት ጉባኤ ነው። ዛሬ ላይ ደግሞ መድረሳችን በጣም ደስ ብሎናል። ለምን በውይይቱ ውስጥ የነበሩ ብዙ በጣም ከባድ ነገሮች ነበሩ። ዛሬ ላይ እንደዚህ ደርሰን ለዚህ እንበቃለን የሚልም አንዳንዴ ወጣ ገባ ያሉ ሀሳቦች ነበሩ። ነገር ግን ዛሬ ላይ ደርሰን በመገኘታችን በጣም ተመካካሪዎች በነገራችን ላይ በጣም ነው ደስ ያለን። የዛሬውን ስመት ስንመለከት እንኳን ለፋን፣ እንኳን ተቀመጥን፣ እንኳን ተከራከርን ብለን እንናስብ አድርጎናል። ምክንያቱም ብዙ ስጋት ነበረን። መሀል ላይ የሚያቃቅሩ ሀሳቦች ሲፈጠሩ ምን ይፈጠር ይሆን? ከህዝባችን ይደወላል፣ ከቤተሰቦቻችን ይደወላል፣ ከተለያዩ ሰዎች አካባቢ ላይ የምነሳ ሀሳብ አለ። ይሄ ነገር እንዴ ለፍተን ልበተን ነው የሚል ሀሳብ ውስጥ እንገባለን። ስጋት ነበረን። ግን ዛሬ ተጣልተን ነገ እንታረቃለን፣ ነገ ተጣልተን ከነገ ወዲያ እንግባባለን። ለምን? አንድ ሀገር አለን፣ ሌላ አማራጭ የለንምና በዚህ ልክ መተን ደግሞ ዛሬ እዚህ ደረጃ ደርሰን ለ4000 የሚበጅ ሀሳብ አንድ የሚያደርግ ነገር ይዘን በዚህ ልክ ተነጋግረን ስንወጣ በጣም ልዩ ስሜት ነው የተሰማኝና በጣም ነው ደስ ያለኝ በነበኩ። ምክክሩ ወደሚያግባባ ምዕራፍ መሸጋገሩንና የታለመለትን ግብ ማሳካቱን የተናገሩት ወይዘሮ ቱፋ ሐሰን፣ አቡበከር ሐሰንና ፑሉዛ ሐሰኒ ናቸው። ከመጀመሪያ ጀምሮ እስከ ዛሬ 1 ወር ከ15 ቀናችን ይመስለኛል ረጅም ጉዞ ነው የተጓዝነው። ስለዚህ አልহামዱሊላህ ረብል ዓለሚን አላህ ለዚህ ቀን አድርሶናል። ለትውልድ የሚጠቅሙ ሀገርን ወደፊት የሚመሩ ነጥቦች ስለሆኑ በጣም የተሻለች ኢትዮጵያ ተስፋ ያላት ሀገር ለማድረግና የተዘጋጀ ነጥቦችም በጣም ከተለያየ ከማህበረሰብ ከፕሮፌሰር እስከ ታች ያለው ሰው ነው የተሰበሰበው። ሴቶች አሉ እያጠቡ። ይሄ ምን ያሳያል? ለኢትዮጵያ ያለንን አቅም ያለንን ተስፋ የማሳይ በመሆኑ ማለት ነው። ብሩህ ተስፋ በመሆኑ የተሻለችዋን ኢትዮጵያ እንገነባለን። በብዙ ጉዳዮች ላይ መግባባት ላይ ደርሰናል። ይሄ ደግሞ በጣም ተስፋ ሰጪና ለነገ የተሻለ ሀገር የምንፈልጋትን ኢትዮጵያ ለመገንባት ተስፋ የሚሰጥ ነው። በጣም ደስ ይላል ድባቡ። ያው መጨረሻ ስለሆነ አብዛኛው እንትኖች ላይ መግባባት ላይ ደርሰናል። ይሄ ደግሞ በጣም አሪፍና እኛ የመጣንበት ዓላማ አሳክተናል ብዬ አስባለሁ። ይሄ ምክክር ለኢትዮጵያ ትልቅ ነገር ነው። በእውነት ይሄ ታሪክ ነው፣ ተደርጎ የማይታወቅ ነው። እስከ ዛሬም አልተደረገም። እስከ ዛሬ ራሱ እንደዚህ በጠረጴዛ ዙሪያ ስለ ኢትዮጵያ ብናወራ ችግራችንን፣ ጥቅማችንን ለይተን አውቀን እንዲህ ብናወራ ዛሬ ያለችው ቦታ አደርስም ነበር። የትናንትናን አይተን ዛሬ ስንወያ ለነገ ደግሞ መፍትሄ ነው። እነዚህ መግባባት ላይ የተደረሰባቸው አንኳር ጉዳዮች በአግባቡ እንዲተገበሩ መስራት ያሻልም ተብሏል። ካሁን በኋላ የሚጠበቀው እዚህ ላይ መግባባት ላይ የደረሰባቸው ጉዳዮች ወደ ግራውንድ ወርደው ተተግብረው መሬት ላይ መውረድ አለበት ማለት ነው። እንዲሁም እንደዚህ አይነት የመነጋገርና የመመካከር ባህል ሆኖ እንዲቀጥል ነው እኔ መልእክት ማስተላልፈው።